ተው ታወራለህ የኔ አይደል ለምን አሰጭኝም እንዴ ማንንም ነገር አታርግም እንደዚህ ነገር አታርግም ለምንድን ነው ተውኛ ለምን አሰጭኝ እንዴ እንደው መታሰበው ማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ የዓይኖቼ ቀዳዳዎች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ያለበት እኔ አላውቅም ከየት ነው የማውቀው እሺ አንቺ ታውቂያለሽ ያለበት አሰይ እንዴ እንሂድ ሐኪም ቤት እንሂድ ከዛ እኔ እናንተ ነው ለቀቂኝ ሐኪም ቤት ለምንድን ነው የምሄደው እኔ ጤነኛ ሰው ነኝ እኔ ምንም አልሆንኩም ይሄ ደግሞ ሚድን ይሄ ማይሆን ውሳኔ ነው እኔ እናንተ እናወራ ኦኬ እሺ ወረቀቱ አንቺ ጋር ካለበት እነሱ ይወስዱታል ፖሊሶች እኔ ያገኝ ማለት ይቀመጣሉ ልጅ አለች እኮ ስለሷ እንኳን አስብ የህፃን ልጅ ኃላፊነት እኮ እኔ ወስዶ ብያለሁ ኖ ማይ እኔ እንድታዝኝ እንደዚህ እንድትሆኛ አይደለም የምፈልገው ለምንድን ነው ካላንሳልኝ ማን ናቸው እነዛ ሰዎች ማን ናቸው እሱን ፋዲስ አገኘው ጠይቀዋለሁ አሁን ይኸውልሽ ማሂ አንደኛ ነገር አንቺ እዚህ ያለሽ አልመሰለኝም የመጣሁት እዚህ ያለሽ አልመሰለኝም ሁለተኛ ነገር ደግሞ እንደዚህ እንድትሆኛ አልፈልግም ምንድነው የምታረክሽው ማሂ ለብረም ታረክሽ እንዴ ምንድነው የሚያስለቅስሽ ሰላም 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 ውድና የተከበራችሁ የኛ ፋሚሊዎች የኔ ውድ ፋሚሊዎች እንዴት ናችሁ ደህና ናችሁ እኔ ያለው አልহামዱሊላህ ደህንነት ጤና ምናምን ካላችሁኝ ይኸው እንደምታዩኝ ምንም አልሆንኩም ፋሚሊዎች አለው ምን ሆናለሁ እኔ ጠንካራ ሰው አይደለም እና የምታውቁኝ የኔ ውድ ፋሚሊዎች ደህና ነኝ ለማለት ነው እና ዛሬ የመጣሁትኝ ምንድነው የሚባለው የቆጡን አወርድ ብላ የእንትኗን ጣለች ምናምን የሚባል ነገር አለ አይደል እኔ መቼም አፍልቼ ነበር እያልኩኝ አልመጣም እኔ ምንም ነገር ቢፈጠር ከፎዙ ጎን ነኝ ብዬ ነግሬያችሁ ነበርና አሁንም ቢሆን ምንም አይነት ነገር ቢፈጠር ከሷ ጎን ነኝ ሐሳብ የምቀይርበት ምክንያት የለም የተፈጠረውን ነገር ያላየ ሰው አለ ብዬ አልገምትም ሁሉም ሰው አይቷል ፏድ ጠንካራው ወንዱ አስደብዳቢው ሀብታሙ ባለብሩ ሰውዬ ትላንትና ያደረሰብኝን አይታችኋል ይሄን ስላችሁ ደግሞ እኔ ፈርቼ ተደብቄ በዛው ምቀር የመሰላችሁ ሰዎች ደስ ያላችሁ ሰዎች ካላችሁ ተፎግራችኋልና እኔ ምንም የደረሰብኝ ነገር የለም ማለት እችላለሁ ምክንያቱም አይኔ ነው ትንሽ የጠቆረው እና ትንሽ የቀለው ይሄ ደግሞ ምንም ማለት አይደለም የኔ ፊት ሲጀመር አይችልም አይደል ፋሚሊዎች አይኔ ነው ትንሽ የሚቀለውና ፊቴ ደግሞ ሲጀመር አይደለም እጅ ነካክቶት ቀርቶ ትንሽ እንዲ ከተነካውኝ ራሱ በጣም ነው የሚቀለውና ዛሬ እንደውም ቀልቻለሁ ካሜራማን ለነገሩ እኔ እንዳንተ ይፈዘዝኩ ሰላልሆንኩ የኔ አይቀላም በእጄ ያስኩት ደግሞ ፋሚሊዎች እኔ ነገር ማንዛዛት አልወድም ቀጥታ ወደ ገደለው ነው የምገባው በእጄ ያስኩት መጥሪያ ነው ምክንያቱም በግብግብ የሚሆን ነገር የለም በመደባደብ ምናምን ጓደኛ የሚባል ጓደኛ ከተባለ እኔም ያገር ጓደኛ ነው ያለኝ አይደል ለድብድብ ከሆነ ለድብድብ የማያንሱ ጓደኞች አሉኝ እነሱን ይዤ መጥቼ መደባደብ ማስደብደብ ምናምን ሌላ ነገር ውስጥ መግባት እንችላለን ድብድብ ከተባለ ግን እንደ ተማረ ሰው ስናስበው ነገሩን እኔ ከዚህ በፊት ስገነፍል ነው የምታውቁኝና ሰው ከስተቱ ማይማር ሰው የለምና እኔም ከስተቲ ተምሬያለሁና ትንሽ ያቃጥላል አይን አይችልምና ለዛ ነው ፋሚሊዎች እና እኔም ከስተቲ ተምሬያለሁ ማረግ የምችለው ነገር ቢኖር ከዚህም በኋላ እንደ ተማረ ሰው ማሰብ ስላለብኝ ፖሊስ ጣቢያ ሄጄ አመልክቼ እና ፖሊሶቹ ወደ ስራ ሊገቡ ሰሩ ጓክተው እንደዚህ አይነት ጥጋብ ይወጣረው ከተማችን ላይ እንዲህ የጠገቡ ወጣምሻ የሆኑ ሰዎችን ፖሊሶቹ ትምህርት መስጠት ስለሚወዱ በጣም ደስ ብሏቸው እንዳሳያቸውም
መተው አንጠልጥለውም ሊያስገቡልኝ እንደሚፈልጉ ነግረውኛልና ፋሚሊዎች ነገ ከነገ ወዲያ ሳይባል ዛሬውኑ አንጠልጥለው ወደ ፖሊስ ጣቢያ ያስገቡልኛል። በህጉ መሰረት ህግ አለ ሀገራችን ላይ። በህግ መሰረት ተምረው ለወደፊቱ ደግሞ እንደዚህ አይነት ችግር ውስጥ ሲገቡ ሄደው በድብድብ ሳይሆን በህግ መንገድ እንደሆነ በዛውም ደግሞ ትምህርት እንዲሰጧቸው በቃላት አይደለም በመደብደብ አይደለም ታስሮ አድሮ ተምሮ ይወጣሉ ፋሚሊዎች። እና መማታትም ካለባቸው የህግ አካል ጥሩ ጸዴ የሆነ ዱላ ስላለ እዛ ያስተምሯቸዋል። እና ፋሚሊዎቼ ልላችሁ የፈለኩት ምንድነው ወደ ገደለው ስገባ ከስሻለሁ ልላችሁ ፈልጌ ነው። ከስሻለሁ እና ፏድን ማግኘት አልቻልኩም። ቀኑን ሙሉ ነው ስፈልገው ያልኩት። ይሄው ኦሬዲ መሽቷል። እኔ ላቤን ሁሉ አልጠረኩም ስሽከረከር ነው ያልኩት የሱን ፍለጋና ማግኘት ስላልቻልኩኝ የተኛው የአይጥ ጉድጓድ ውስጥ እንደተደበቀ ባላቀም እሱም ግብረአበሮቹም ወጠምሻዎቹም ማለት ነው እና ሁለቱንም አፍንጫቸውን ይዤ ፖሊስ ጣቢያ ላስገባ ነው። አጥቻቸዋለሁ። መጥሪያ ይዣለሁ። የሶስት ሰው መጥሪያ ነው ያስኩትኝ እና አስፈላጊ ከሆነ መጥሪያውን ማንበብም እችላለሁ። ከበድ አድርጌ ሳላጻፍኩት ማለት ነው። ህግ ደግሞ በጉቦ አይደለም የሚሰራው። ህግ የሚያስከብረው ባየው ነገር ነውና ራሱ ነው ፖስት ያደረገው ቪዲዮን። በውስጥ ደብድቦ ጸጥ ቢል ኖሮ እኔም ሄጄ ማንንም መክሰስ አልችልም። ግን ቪዲዮ አለኝ። ስደበደብ ቪዲዮ ያየ ሰው አለ። ብዙ ማስረጃ አለኝ። ስለዚህ ይሄ በቂ ነው ለኔና አጥቼዋለሁ። አሁን ያለኝ አማራጭ ቀኑ ሙሉ እሱን ስፈልግ ስሽከረከር ፖሊስ ይዤ አንከራትቼ ፖሊሶችን ይዤ ስፈልግ እያለሁ አጥቼዋለሁ። አሁን ያለኝ አንድና አንድ አማራጭ ምንድነው? ይሄ መጥሪያ አልተፋቱም ከፎዙ ጋር ያው ባለቤቱ ይብጠራ ኖርማል ነው። ለባለቤቱ መስጠት ነው። ይሄን መጥሪያ ሲመጣ ቢያንስ ስጪውና ሄዶ ፖሊስ ጣቢያ የተፈጠረውን ያስረዳ። ይሄን ለባለቤቱ ሰጣለሁ እና ፋሚሊዎች ያው ከዚህ በኋላ ከማሂጋም ሆነ ከፉአድ ጋር ሌላ ነገር ውስጥ መግባት አይጠበቅብኝም። ለፎዙ ሰጣታለሁ። ይሄን ሰጠልኛለች። ፖሊስ ጣቢያ ይሄዳል። የተፈጠረውን ነገር ያስረዳቸዋል ለፖሊሶቹ እንዴት እንዳስደበደበኝ ለምን ጋርድ ይዞ እዚህ ነገር ውስጥ እንደገባ እና ደግሞ ሌላ አንድ ማስተላለፍ የምፈልገው መልእክት አለ። እዛ ስንደርስ እናወራለን። ና ተከተለ። ደርሻለሁ። እንደነገርኳችሁ ነው ቤታቸው መግባት ፎዙ ላይ ነው ጣጣው እና ደግሞ አሁንም ገብቼ ሌላ ችግር ውስጥ እሷ ላይ ችግር መሆን አልፈልግም። እንዳልኳችሁ ነው። ባለፈው ውጪ ላይ አግኝቻት ለምን አገኘሽው ብዙ አተካራ ተፈጥሯል። እና አተካራ ምንድነው ካላችሁኝ ሲበጠር የሚወጣው ቆሻሻ አለ አይደል? ፉአድን ለማለት ፈልጌ ነው። ገብቷችኋል አይደል? ሌላ ነገር ለማለት ፈልጌ አይደለም። እና ፎዙ ትመጣለች ነግሬያታለሁ። መጣው ብላኝ ነው። ያው ሴቶች ባንዴ አይወጡም ለዛም እና ስትመጣ ይሄ መጥሪያ ሰጣታለሁ። ሌላ ወሬ አልፈልግም። ወደ ቤት እሄዳለሁ። ካሜራው ሁላ ይቅር ካለች ካሜራው ይቀራል። ፋሚሊዎች እና አንድ የምነግራችሁ ነገር ያልኳችሁ ምንድነው ሴት ልጆች እንደዚህ አይነት ጫና ሲኖርባችሁ ውሳኔ ላይ ቶሎ መድረስ ነው። ምንም ጭቅጭቅ አያስፈልገውም። ወደ ክስ መሄድ ወደ ፍቺ መሄድ ነው። በቃ እንዲህ አይነት ነገር ሌላ ሰፋት አያስፈልግም። እና እኔ በእንደዚህ አይነት መንገድ ነው ማምነው። እኔ ትዳር ቢይዝ ራሱ በእንደዚህ አይነት መንገድ ሚስቴም እንትምላት ከሆነ ተጠፍጥፈኝ ከቤት ታባረኝ እስማማለሁ። ሌላ እንትን ሀሰን ሃይ እንዴት ነው ቆየሁብህ? አይ ቆይስ ምን ነው አይኔ ብዙ ከባድ አለው እንዴ? በዚህ በኩል አለ እንትን ነው ዝም ብሎ ካሜራ ላይ ፍለፊት ሰው ሲያዩ ምናምን ከባድ አለው ጥቁረቱ እንጂ ውስጥ ላይ ምንም ስሜት የለው። አረ በጣም አውጣል በዚህ በኩል ያለው እነሱ ነው እንደዚህ ያደረጉት። አው ግን ለይታ ነው ሰው ሲያዩ በጣም ከባድ ይመስላል እንጂ ኖርማል ነው። አልቀላማ እኔ ስደውልልህም አላነሳህም። የዛኔ ያንን ሳይውና ፎዙ አንቺ አሁን የጠራውሽ በሰው ስራ ሰዎች በፈጠሩት ነገር የፉአድ ጓደኞች ያው ታውቂያቸዋለሽ መቼምና የፉአድ ጓደኞች ላደረጉት ነገር ፉአድ ላጠፋው ጥፋት ምናምን እኔ አንቺን ተወቃሽ ላደርግሽ አንቺ ይቅርታ ልጠይቂ ምናምን አይደለም የጠራሁሽ። ማለት ችግር የለውም ተወቃሽ ታደርገኝ። ኖ አንቺ አገባሽ
እኔን እንትን ለማገዝ ምናምን ባደረከው ነገር ነው እንደዚህ ሆንኩና እኮ አሁንም ቢሆን አንቺ አያገባሽም። አንቺ እንድትጸጸቺ አሊያም ደግሞ ሌላ ነገር እኔ ምን ብዬሽ ነበር? ከዚህ በኋላ ምንም ነገር ቢፈጠር እኔ ያግዝሻለሁ ስልሽ እንደዚህ አይነት ነገር ሊፈጠር እንደሚችል አውቃለሁ። እኔ ደግሞ አላሰብኩትም ነበር እንጂ ያው እኔ ቦጣ ይሻል ነበር እንደዚህ አይነት ነገር ገና በመሀላችሁ ምናምን ይሁሉ ነገር ወከባ ስለፈጠርኩት በጣም ይቅርታ። አንቺ እኮ ምንም ነገር አላደረግሽም። ለምን ይቅርታ ምትይ? በእኔ የተነሳ ነው እንደዛ ነገር የተፈጠረው። ለዛ ነው እኔ አሁን የጠራሁሽ ዋነኛ ምክንያቴ ፏድን አጥቼው መሄድ ያለብኝ ቦታ ሄጄ መጥቻለሁ። እንደዛ ምናምን ባታደርግ ኖሮ እንደዛ ልልሽ ፈልጌ ነው። እኔ ፋሚሊዎች እኔ ወደሚመለከቱ ማይን ያልሽው እኔ ወደሚመለከተው እንደማንም ድራማ ከመፍጠር ቀጥታ ወደ ተግባር ወደሚለው ሐሳብ መስማማውና እንትና ማሂኔ ጋር ናት። ማሂ ከኔ ጋር ነበረች ዛሬና በቤት ናት ነው? ቤት ናት። ካሜራ ምናምን ያዘ ተፈልግልምና እሷም ችግር መፍጠር ነው የምትፈልገው ነው? ምንድነው ችግር መፍጠር ምናምን ሳይሆን እንደዚህ እኛ ካሜራ በነገራችን ላይ ነገሩን ማውራት በነገራችን ላይ ማሂም ይኸውልሽ አሁንም ቢሆን እንድትፎገር ያልፈልግም። እኔ ማሂም ብትሆን ፏድም ቢሆን አንቺ ላይ ድራማ መፍጠራቸውን የሚቀጥሉት ገብቶሻል። ስለዚህ አንቺ የዚህ ድራማ ተካፋይ ከምትሆኚ እኔ እውነታውን ነገሩን ፈተነዋል። ያው አቤት ከሆነች ባይዞ መጣች ያለሽ ነበር። አይ ምጣውላኛለሽ እንትን ከማለት ምንድነው ምን አይነ ለምንድነው እንደዚህ ጠቆረው? ይሄ ዝም ብሎ ከባድ ነው። ለምንድነው የጠቆረው? መታወካል እንዴ? አይን ከባድ ነው ልጅ ያካብደ። የምን ከባድ ነው? ይሄን ሁሉ የጠቆረው ምንድነው? እስቲ ያማልሽ ምኑ አይኔን ነው? ምን እየሰራሽ ነው? እዚህ ለእሷ ጋር ለምንጭስ ችግሩን ለመፍታት ነው የመጣችው። የምን ችግር? ያው በእና በሷ መሀል የነበረ ከዚህ በኋላ እኮ በነገራችን ላይ እናንተ አያገባችሁም እኮ ማሂ ነው ማሂ። እኔ እንድታዝኝ እንደዚህ እንድትሆኚ አይደለም የምፈልገው። ለምንድን ነው ስልካላንሳልኝ? ማን ናቸው እነዛ ሰዎች? ማን ናቸው? እሱን ፏድን ሳገኘው ጠይቀዋለሁ። አሁን ይኸውልሽ ማሂ አንደኛ ነገር አንቺ እዚህ ያለሽ አልመሰለኝም። የመጣሁት እዚህ ያለሽ አልመሰለኝም። ሁለተኛ ነገር ደግሞ እንደዚህ እንድትሆኚ አልፈልግም። ምንድነው የምታለቅሽው ማሂ? ለምን የምታለቅሽው እንዴ? ምንድነው የሚያስለቅስሽ? ምንድነው የሚያስለቅስሽ? ምን ሆነሽ ነው? አንቺ ምን አገባሽ? አንቺ እኮ አይመለከትሽም። ሁሉ እኔ ለማግኘት የተደረገ ነገር ኦኬ። እኔ አሁን ማሂ እኔ አሁን የመጣሁበት ዋነኛ ምክንያቴ ፏድን ፈልጌ ነው። ፏድ የት እንዳለ አንቺ የምታውቂ ከሆነ ንገሪ። ፎዙም የምታውቂ ከሆነ ንገሪ። በጣም ያማል። እሺ ይቅርታ። ምን ሆነ የሚያመው? አለቅም። ለምንድን ነው እስኪ የምታለቅሽው? ንገሪኝ እስኪ። ነይ ማሂ፣ ለምን የምታለቅሽው? እንደዚህ ስለሆነ ነው ልታገኛለሽ? ፊቴ ምን ሆነ እንዴ? እሺ ለምንድን ነው የመጡክ? ማናችሁ እነዛ ሰዎች? ፏድ ነው የሚያውቃቸው። አሁን ፏድን ነው የምፈልገው፣ ማንንም አይደለም የምፈልገው። እኔ አንቺ እንድታለቅሽ ፎዙም እንድታዝኝ አይደለም የምፈልገው። አሁን ያለበትን የምታውቁ ከሆነ እንድታሳዩኝ ነው የምፈልገው። ስለኔ ምንም ማውቀው ነገር የለም። ከዛ ቀን ከወጣ በኋላ ላየሁት። እኔ ደግሞ አንድ ነገር ልንገርሽ ፎዙ፣ እኔ እሱን ወይ ለመቀያየም ምናምን አይደለም። እኔ አንቺ ስለማከብርሽ ይኸውልሽ፣ እኔ አንቺ ስለማከብርሽ አሁን እኔ የፈለኩት ነገ ደግሞ እሱ አንተን ፈልጎ መጥቶ ከነገ ወዲያ እንደዚህ ነው መቀጠል ምን አይሰራም። እኔ ይሄን እንደዚህ አይነት ነገር እንዲፈጠር አልፈልግም። እኔ አሁን የመጣሁት እኔ ህጋዊ ሰው ነኝ። በህጋዊ መንገድ መፍታት ስለምፈልግ ይሄን መጣያ እንደሰጡልኝ ነው የምፈልገው። አይደለም ሀሰን፣ እንደዚህ ምናምን አይሰራም። በቃ እኛ አሁን ነገሩን መፍታት እንችላለን እኮ አይደል? ማቅለል እንችላለን እኮ ይሄንን አሁን እሺ ወይ አንቺ እሱን ያስደበደበ ማለት ነው እንዴ? እሱን እንጂ የደበደበ እሱን ያስደበደበ። ለማንኛውም ይሄን መጥሪያ እንደሰጡልኝ ነው የምፈልገው። አሰን መጥሪያው ምናምን ተውና በንግግር መፍታት እንችላለን። እሺ ያለበት ታውቃላችሁ ነው። መጥሪያ ማሰጡልኝ ከሆነ ኖ ይኸውላችሁ፣ እኔ አሁን እኔ ምንም ሽምግልና ምናምን አልፈልግም።
ያለበት የምታውቅ ከሆነ አሳዩኝ፣ ራሴ እሰጠዋለሁ። ሀሰን ይኸውልህ እርስ በርሳችሁ ገና እንትን ከምትሉ ነገሩን ብንፈታው አይሻልም? እንዴት ነው በቃ ይቅርታሽ፣ በሱም ይቅርታ። እኔ ፎዞ አንቺ ምን አደረግሽኝ እንዴ? አንቺ እኮ ምንም አላደረግሽኝም። እኔ አሁንም ቢሆን እኮ ከአንቺ ጎን ነኝ እያልኩሽ እኮ ነው እንትን ለማለት እኮ ነው። አየህ አሁን አንተ ሀሰን እኔ እናንተ ነው ነገር ምንድን ነው የምናወራው? ያለበት ታውቂያለሽ? እኔ እንደዚህ ነገር ምንም አላውቅም። የምታውቂው ነገር ከሌለ ምንም የምናወራው ነገር የለም። ይሄን ትሰጪልኛለሽ? ከማታውቂ ከሆነ ፎዙ ያለበት ታውቂያለሽ? ሀሰን አምጣው። ሴትዮ ተገኘ እጄ ያለበት ታውቂያለሽ? የምታውቂ ከሆነ አሳይኝ፣ እኔ ራሴ እሰጠዋለሁ። በእጄ ይቅርብህ። ምኑ ይሄ ወረቀት ይቅርብህና ነው እዚሁ እንፍታው። ለምን እዛ መሄድ አስፈለገ? እኔ እናንተ እናውራ፣ እንሂድ እናውራ። ይቅርብህ። እኔ ባይዘው በጣም መጥፎ ሰው ነኝ ታውቂያለሽ አይደል? እሱ ጥፋተኛ ነው። እንደዚህ ማድረግ አልነበረም። እኔ አታርጋታል እሱ ያለበት ያልኩ እኮ አይደለም። አይ አሁን እኔ እንኳን እኮ ብተው እኮ ህግ አይተውም እኮ እኔ እኮ ምንም ማድረግ አልችልም። ነገሩን ከማክረር እኔ ያን ነገር ማድረግ አልችልም አይደለም። ግን እሺ ስለሷስ እኔ ልቀውጠው እንደናንተ ልቀውጠው። የት ነው ያለበት ታውቃላችሁ? አሳዩኝ ልበል ሀሰን ታውቂያለሽ? ፎዙ ያለበት እኔ አላውቅም። ኬት ነው የማውቀው? እሺ አንቺ ታውቂያለሽ ያለበት አሳይ እንዴ። እንሂድ ሐኪም ቤት እንሂድ። ከዛ እኔ እናንተ ነው ልቀቂኝ። ሐኪም ቤት ለምንድን ነው የምሄደው? እኔ ጤነኛ ሰው ነኝ። እኔ ምንም አልሆንኩም። ይሄ ደግሞ ሚድን ይሄ የማይሆን ውሳኔ ነው። እኔ እናንተ እናውራ። ኦኬ እሺ ወረቀቱ አንቺ ጋር ይሁን ካለበት እነሱ ይወስዱታል። ፖሊሶች እኔ ያገባኝ ማርክ ይቀመጣሉ። ልጅ አለች እኮ ስለሷ እንኳን አስብ። የህፃን ልጅ ኃላፊነት እኮ እኔ ወስደው ብያለሁ ከመጀመሪያ ጀምሮ። እንዴት እንደዚህ አይነት ነገር አባቷ ሰው የሚያስደበድበው ዱርዬው ይበቃናል እንደዚህ አይነት ነገር ሀሰን በቃ ወይኔ ማይ አንቺም ችግር ነው ፈልጊው። የምን ችግር እኮ ችግር እንዴ? እና ምንድነው የምትይኝ? እና ምንድነው የምትይኝ እኮ? እሺ ማውራት አለብን። እንግዲህ ሴቶች ወረቀት ይስጡኝ። የማይመለከታችሁ ከሆነ እኔ ራሴ ችግሬን እፈታለሁ። አመሰግናለሁ። አይመለከትም አላልኩም። ያረከውም ልክ አይደለም ማለት ነው። ግን ደግሞ ማውራት አለብን። እኔ ፈልገው እናንተን ሰላም ነው። በችኮላ የሚወሰን ውሳኔ አይደለም። እንሂድ አንደኛ እናወራበትና ሀሰን ለምንድነው በቃ በትክክል እንትን እንለዋለን። ለምንድን ነው የምትፈልጊኝ? ስልክ ባላነሳ ለምን ፈለግሽኝ? እኔ እፈልጋለሁ። ማውራት አለብን። ምንድን ነው የምናወራው? ለምን ፈለግሽኝ? እስኪ ንገሪኝ። ለምንድን ነው የፈለግሽኝ? ንገሪኝ። ለምንድን ነው ስለ ሰው ስህተት አንቺ ወክለሽ የምታወሪው ነው የምልሽ። አንቺ ፎዙ እኔ ራሴ ነኝ የምሰጠው። በቃ አልመጣም አይደል? ልንገርህ በቃ ለኔ ስትልሽ ታው ቢያንስ እንኳን ለሊና ስትል በእናትህ ለሊና ስትል አሁን ቢያንስ እሺ ለኔም ተውና ሊና አታሳዝንህም? ነገ አባቴ ስትል የሁሉ ነገር ምናምን ሲፈጠር አያስጠላም? ሀሰን እናውራ፣ ተረጋግተህ አውራ። በቃ ማሰብ አለብህ። እሺ ምንም አድርጎ ሊሆን ይችላል፣ ግን እናውራኔ ነገር ልንገርሽ። ለምሳሌ ሊኑ እንኳን ይሄን ነገር ስታይ ልክ ነው የምትለው ትንሽ ጊዜ ነው ያገኘሃት አይደለሽ? ለሷ ስትል እንኳን በቃ አባቷ ነው የልጅ አባት ነው ምናምን እና ይኸውልህ ጥፋተኛ አይደለም እያልኩ አይደለም፣ ግን እኛው በእኛው እንፍታው ነው። ገባህ? ግጋ ምናምን ከመሄድ በጣም በድሎሃል። አይ ነው እዚህ ጋርም እያየሁት ነው። ግን የት ነው የምንሄደው? የት ማውራት አለብን? ምንድን ነው የምናወራው? እሺ ስማት፣ አታሳዝንም? የት ሄደን ነው የምናወራው እንዴ? ለምንድን ነው እኔ ምን ለምኑኝ? እኔን እኮ ምን እኔ ነሽ ተውኝና ፖሊስ ጣቢያ ሄዳችሁ ለምኑ እንዳታስቡ ብላችሁ እኔ ያገባኝ አይደለም። አንተ ሄደህ መጨረስ የምትችለው እኔ ምን ልበል? ሄጄ በቃ ችግር የለውም። በቃ ተስማማን። ቆይ ተስማማን። እኔ ፖሊስ ጣቢያ ሄድና ምን እላችኋለሁ? እኔ እደበድበዋለሁ። እኔ ስለማስደበድበው እናንተ አያገባችሁ ልበል? አንድ ህፃንን ያለ አባት ነው የምታስቀረው። በቃ በንዴታችሁ ሰው አልገደለም እኮ ገብቶ ይወጣል። ምን ማስተማሪያ ነው የሚሰጡት? ሰው እንደደበደበው ወይ ደበድቡታል፣ አይታወቅም። ሁለት ቀን ቢያሳድሩት ነው። ይሄን አክል አያስለምንም እኮ። ይሄን አክል የሚያስለምን ጉዳይ እኮ የለም። አይመስላችሁ? እኔ እንደዛ ነው የማስበው። አረ ምን እንድልክ ነው የምትፈልገው? አንድ ሰው ልክ አይደለም ሴትዮ፣ አንድ ሰው ልቡ ካበጠ ይኸውልሽ፣ ስሚኝ፣ እኔ መጀመሪያ አንድ ሰው ማለት ነው የኔ ቆንጆ ስሚኝ፣ አንድ ሰው ልቡ ካበጠ ነይ ስሚኝ ስሚ መጀመሪያ ይሄ ችግር እንዳይመጣ ማወቅ ነበረብሽ። መጀመሪያ እንደዚህ አይነት ነገር ውስጥ ከመግባትሽ በፊት አንድ ሰው ልቡ ካበጠ ልቡን የሚያስተነፍስለት ህግ ነው። ገባሽ? ትችላለህ፣ ግን እናውራ። ወረቀቴን ስጪ፣ ልቀቂ ወረቀቴን። እሺ ወረቀቴን ረበለው በገዛ እጄ የለም አይደል? እኔ ፈልጌ እስቷል። በቃ አሁን እናንተ ሌላ ችግር ውስጥ አለመግባት ከፈለጋችሁ በቃ ልቀቂ። ማይ አታናድጂ። በቃ ልቀቂ። እኔ ራሴ ችግሬን ፈታ። በቃ ልቀቂ። ልሂድበት እንዴ? ሄዳለህ? አብረን ነው የምንሄደው። የት? ስጠኝ። እኔ አልሄድም። ወደ ቤቴ ነው የምሄደው። ስጠኝ። ሰጥቼሽ ትይዣለሽ። ልታስቀምጪው ልደብቂልኝ ነው?
የሚደበቅ ነገር እኮ አይደለም ይሄ መሰጠት ያለበት ጉዳይ ነው። ስለ አንድ ህፃን ልጅ አስብ አውቃለሁ። ሁሉንም ያረክህን እያየሁኝ ነው። እኔ ስላንተ አላስብም አይደለም። እሺ ልሂድበት በቃ እናወራበትና ከዛ በኋላ እኔ አላወራም። ወይኔ ኧረ ሰዎች ልቀቁኝ፣ ልሂድበት። አንተ ልቤት ላይ ስለሆንክ እኮ ነው። ሴትዮ ቀንስ ቀንስ በቃ ልሂድበት። እናወራበታለን። አሰልቀቀው ሴትዮ ረቀቀ ሴትዮ ምን ይወርባለው አሰልቀው ለምን አሰጭኝም እንዴ? ማንኛውም ነገር አታርግም። እንደዚህ ነገር አታርግም። ለምንድን ነው ተውኛ። ለምንድን ነው የማታስበው? በቃ በእናትህ አንተ ሀሰን በቃ ለምንድን ነው እንደዚህ ታርገው? እሺ ቢያንስ እንኳን አታሳዝንም? ሴት ልጅ እኮ ናት ሀሰን። ይቅርታ ፉዙ። እሺ ልጅ ነህ። እኔ ምን ብዬ ራሱ እንደማወራ ካላውቅም ስለዚህ በቃ እሺ፣ አንቺን ተረጋጊ። በቃ እሺ፣ ኦኬ፣ ተረጋጉ። በቃ አለቀ። ተረጋጊ። እሺ፣ ስጭኝና በቃ እሄዳለሁ። ችግሬን ራሴ ይፈታሉ። መስራት እንወስን። ማውራት አለብን አልኩ እኮ ማውራት አለብን። በቃ አንዴ እያልኩ አይደል እንዲያዘን ምንድነው ፉዙ ለሊኑ ስልምን ቢያንስ በቃ እኔ ማውራት ታውቃለህ። ያለሱ ማንም የለንም። ገባህ አይደል? እሱ ታስሮ ምናምን አስዳምጣት እስቲ። ምንድነው ያልኩሽ? እኔ ምንም ነገር ይፈጠር ኃላፊነቱን ወስዳለሁ አልኩሽ እኮ። ለሊኑ ማንም የላት፣ እኔ ያለሁላት። በቃ ከዚህ በኋላ እሺ፣ እኔ ያለሁላት። አይቀርም። በጣም ከባድ ነው። ምንድነው ገብቶ ሰው አልገደለም እኮ። ይሄ ልጅ ይወጣል እኮ፣ ገብቶ ይወጣል። ተምሮ አለቀ በቃ። ስጭኝ። አልሰጠም። ምንም ነገር አልሰጠም። ሴትዮ ጤነኛ አይደለችም ነው ልጅቷ? ጤና የላትም ፉዙ። እኔ ምንም ነገር ልታስብ እኮ አሁን ወደ ቤትሽ ግቢ። ወደ ልጅ ጥያት ነው የመጣሁት። ብቻ አንተ እንደዚህ እንደማታደርግሽ ቢያንስ እኮ የሆነ ነገር ስጠኝና ልረፍ። እሺ ወደ ልጅሽ ግቢ። እኔ ከማሂ ጋር ያለኝ ነገር ጨርሳለሁ። ወደ ልጅሽ ሂጂ። ምንም ነገር ሲያስፈልግሽ ደውይልኝ። እሺ ግን ምንም እንደማታደርግ ነገርኛ። እኔ ምንም አላደርግም። በቃ እሺ አልኩሽ። በቃ መሄድ ትችያለሽ። እሺ በቃ እደውልልሃለሁ። እኔ ባላረግ እንኳን ችግር የለውም። ቴንክ ዩ